እሷ ላንተ ያለው ነገር ይመጣል ያልሆነ ቦታ ሄደ እንዳትተላለፍ ትልቅ አንቺስ እኔ ደግሞ have to find በቃ ያንን መንገድ አንድ ሰው ጤነኛ ሆኖ ገንዘብ ባይኖረው ባይማር በቃ ዓለም ላይ ብቻውን ቢሆን ምን ሰርቶ ሰርቫይቭ ማድረግ ይችላል? አሁን አብሮኝ ሲቪል ላይ የተመረቁ ሳይት መሀንዲስ ሆነው ባገኛቸው ማስተርስ እንጂ ቀን ስራ እና በዛ አጋጣሚ ደግሞ አንድ የፍቅር ታሪክ እዛ ተጀመረ እና የሚገርምህ አመዳም እየሆንኩ ነው ቤት መመለስ። አንድ ቀን ግን ራስን በላ ያው እጄን ምናምን ተቆራርጦ ታየዋለች እና ምንድን ነው የምትሰሪው አለች። ሰው ላይ ጉዳት የማያመጡ የባክቴሪያ ዝርያዎች አሉ 200 ዓመት ድረስ ሳይሞቱ ሳይኖሩ ዶርማንት ሆነው መቆየት ይችላል። አርማታ ውስጥ አሰርሽን ሰራሽ ተመረቅሽ ከዛ ከእንደገና ምን ተፈጥሮ ነው የቀን ስራ መስራት የጀመርሽው የሚለው ተወዳለች እንዴት ይችላል? ከዛ እንደማታ አሁን ይሄ 5 ወር ላይ እንደማታ በጣም ጥሩ የፍቅር ወሬ ቆንጆ ንግግሮች ነው ያሳለፍነው። በነጋታው ስልኩ አይሰራም። ፈጣሪ ሆይ የሚያልፍ አይመስልም፣ ግን ይሄ ካለፈ በህይወቴ ምንም ነገር ያልፋል። የሚያልፍ አይመስልም፣ ምንም አይመስልም። ከዛ የሆነ ቅዳሜ ቀን ላይ ፌስቡኩ ቅልጥ ብሏል። እኔ ፌስቡክ ተጨናንቋል። ኤልሻዳይ መልሽልን ይላልና አሸናፊዋ ኤልሻዳይ ሾቱት። ደህንነቱ 24 ሰዓት በሚጠበቅበት 4 ኪሎ ቤተመንግስት አካባቢ በሚገኙ ሳይታችን ላይ የ35% ቅናሽ ማለትም በ5.5 ሚሊዮን ብር አጠቃላይ ክፍያ ከባለ 1 እስከ ባለ 3 መኝታ ቤቶችን ቴምር ሪል ስቴት ይዞሎት ቀርቧል። በተጨማሪም በተመረጡ ቦታዎች ላይ በፒያሳ፣ በሳር ቤት፣ በገላን የንግድ ሱቆችን ቴምር ሪል ስቴት ይዞሎት ቀርቧል። ይደውሉልን። ዛሬ እንግዳችን እንድትሆኚ የጋበዝንሽ አንቂ አንደበቶች ላይ ተወዳዳሪ ነሽ። እዛ ላይ ታሪክሽን በትንሹ ውስጥ ነግሪን። በጣም ተገርመን ነበር ሁላችንም። ሁሉም ዳኞች እዛ ላይ ባቀረብሽው ታሪክ በጣም ተገርመዋል። መምህር ዳንኤል ደግሞ አይ ይሄ ታሪክ ባጭሩ እዚህ ጋር አይበቃም፣ ንቁ ፖድካስት ላይ ሙሉ ታሪኩን መስማት አለብን የሚል ሀሳብ አነሳ። እኔም በጣም በታሪኩ ስለተነካው የንቁ ፖድካስት እንግዳ አድርገን ጋበዝንሽ ማለት ነው። መናገር የማይጠበቅብሽም እና እንደው ሙሉ የታሪክሽን በንቁ ፖድካስት ላይ እጠብቃለሁ። በእውነት በዛ ላይ ደግሞ ዛሬ ስምጭ አገር ልብስ ለብሰሽ ነውና አመት በዓል ነው የሚመስለው። ምንድነው? አንደኛ ጠሪ አክባሪ ነው፣ ሁለተኛ ደግሞ ዛሬ ትልቅ በዓሌ ነው ለኔ። ታሪኬን የማካፈልበት ለኔ ድንቅ ቀን ነውና ናይስ። ስለዚህ ዛሬ ደስ ብሎሽ ነው? በጣም አሪፍ። በህይወትሽ ያለፍሻቸው ፈተናዎች እንዳሉ አንስተሽ ነበርና ያ ህይወት ፈተና ምን ነበር የሚለው እናወራለን። ከዛ በፊት ግን እንደው በልጅነትሽ ምን መሆን ነበር ምኞትሽ? ሃይስኩል ሳልገባ 8-7 አካባቢ ላይ አንድ በጣም ፌመስ የሆነ ፊልም አለ፣ አይተኸው ይሆናል ብዬ አስባለሁ። ፕሪዝን ብሬክ የሚባል እና ማይክል ስኮፊልድ ይባላል ያው በትወና ስሙ እዛ ላይ እና ስትራክቸራል መሐንዲስ ነበር እሱ። በቃ የሚያረጋቸውን ስትራክቸሮችን ቢልዲንጎችን አይቶ የሚረዳበት እያንዳንዱ ቦልት ማለት መገጣጠሚያዎች እያንዳንዱ ስትራክቸሮችን ታቱ ሰውነቱ ሙሉ ተሰርቶ ወንድሙን ከእስር ቤት ለማስመለጥ የሚያረጋውን ጉዞ ነው የሚያሳየውና የእሱ ስትራክቸራል መሐንዲስነት በጣም ይመስጠኝ ነበር። መሐንዲስ ነው መሆነው ከሆንኩም ስትራክቸራል መሐንዲስ እል ነበር። በዛች ቅስፈት በቃ እንደዛ መሆን ፈልግ። እሺ ዳን ወዲጄው ነው ሲቪል ኢንጂነሪንግ የሚለውን የመረጥኩት። ከተመረቅሽ በኋላ ያጋጠመሽ ነገር ምን ነበረ? አንድ ነገር ስትናገር ሰምቼሽ ነበርና ምን ነበር አንቺ የጠበቅሽው? ምን ነበር የተፈጠረው? የሚገርመው አዳማ ሳይንስና ቴክኖሎጂ ስማር ተማሪ ያስጠናለሁ፣ የተለያዩ ስራዎችን ሰራለሁ። እየተማርኩኝ። ስለዚህ ማስበው ስመረቅ ሰዎች አሁን ከ2006 ጀምሮ ሲቪል ኢንጂነሪንግ አሁን ስንገባበት በቃ ተመርቀን ስንወጣ ሁሉ ነገር ብር ነው የሚመስለው። አልጋ ባልጋ እንቅፋታችን ራሱ ብር ነበር የሚመስለን። ስራ ማጣት ምናምን ጭራሽ አይታሰብም። ደሞዙም ከፍተኛ ነው ታስቡ። በጣም 2006 ላይ እኛ ለመመረቅ 2 ዓመት ሊቀረን አካባቢ ስራ ጠፋ ምናምን የሚባሉ ኮምፕሌኖች መስማት ጀመረ። ከዛ እኔ ማስበው እንዴት ስራ ይጠፋል? ሰው ደሞዝ እየመረጠ ሀገር እየመረጠ እንጂ ስራ እንዴት ሆኖ ይጠፋል? እርግጠኛ ነበር። እሺ ተመረኩኝ፣ ግን የለም ውስጡ ነው እንደፎከሽ አይደለም።
አሁን እየደበረኝ መጣ ማለት ነው። እውነቱን ተጋፈጥኩት። እንደዛ ግን አልመሰለኝም በጭራሽ። የሆነ ማስታወቂያ ተለጥፎ አየው ስቶር ኪፐርነት። ከዛ ያው ይሄን የሚመለከተው ሰው ጋር አፕላይ አድርጊ ምናምን ተብዬ ሲቪን ይዤ ሄድኩኝ። ከዛ ሳየው ሲቪል ኢንጂነሪንግ ዲግሪ ቤስ ይላል። ከዛ ይቅርታ አንቀጥርም እንደዚህ አይነት ኳሊፊኬሽን ያለው ሰው አልኩት። እንዴ ለምን ምናምን ነገር አልኩት። ላንቺም ኖራል ለኛም ደግሞ የምንፈልገው እንትን ኦቨር ኳሊፋይ ነው ስል ለኔ ኖራል ምንም ችግር የለውም ለእናንተ ግን እንደሚል ከሆነ ለእናንተ ግን ያው ህጉ ማይፈቅድ ከሆነ የሲቪል የተመረኩበትን ሰርቲፊኬት አወጣዋለሁ አልኩት። አይሆንም ሲለኝ በጣም ለመንኩት። ከዛ እንደው ምን ላርግ ምናምን አይነት አለና በቃ ተቀጠርኩ ማለት ነው። ስቶር ገባሽ? በቀን 75 ብር ነበረ። በጣም ደስ አለኝ። ከዛ ገባው ስቶር ኪፐርነት። አንድ ሰው መጣ ምናምንና ሰማ፣ ያው ይሰማል ወሬው ምናምን ሲቪል ኢንጂነር የጨረሰች ልጅ እኮ ስቶር ኪፐርነት ተቀጥራለች ምናምን። ከዛ መጣ እንዴት መሐንዲስ ነዳጅ የሚቀዳበት ቦታ ላይ ታረጋላችሁ ምናምን ብለው ቀወጠ። ከዛ እዛ አሲስታንት ማቴሪያል ኢንጂነር ቦታ አለ አይደል ክፍት አይደል ለምን እዛ ታስገቧት ምናምን አለ። ዩሲ አሁን ይሄንን ሰው አላየው። እኔ እዛ ጋር በመኖሬ ግን ያው ኦፖርቹኒቲን ፊት ላረግ ያለውና ብሩ ይስተካከላል ተብሎ 2 ቀን አልቆየውም እዛ ስራ። አይገርም? አዎ ኢንጆይ ያደረኩኝ አሲስታንት ማቴሪያል ኢንጂነር ሆኜ መስራት ጀመርኩኝ ማለት ነው። እና በዛ አጋጣሚ ደግሞ አንድ የፍቅር ታሪክ እዛ ተጀመረ። ይሄ ሰው ኦፊስ መሐንዲስ ነበር። እዛ ተመርቄ ምናምን ዲግሪ እዛ ላይ ተቀጠረች ሲባል በቃ እንዴት እንደዚህ አይነት ቦታ ላይ ተቀጠሪያለሽ? ጊዜሽን ትወስጃለሽ እኮ ሌላ ቦታ አፕላይ የምታረጊበትን ኦፖርቹኒቲ ሉዝ ታረጊያለሽ ብሎ ሊመክረኝ ነው ስንገናኝ ነበር። በደንብ ነበር የሚመክረኝ ተመስለሽ? የተጀመረው በምክር ነው። እና እኔ ደግሞ አንድ ነገር ካሰብኩ ካመንኩበት አክቹዋሊ በመነጋገር አምናለሁ። ያንተ ሀሳብ የሚገዛኝ ከሆነ አዳምጬ እንትን እላለሁ፣ ካልሆነ ግን አታስቀይረኝም ሀሳቢ። ምክሩን ቀጠለ። ምክሩን አቆመና ፍቅሩን ጀመርን። በምክሩ በኩል ፍቅር ተጀመረ። በጣም በቃ ጥሩ ሰው ነበር እስከማውቀው ድረስ። እና እኔ ደግሞ ምን ኢምፕረስ ያደርገኛል ጉብዝናው፣ እንደገና ስራ ላይም ያለው እንትን፣ እንደገና ግን ይሄ ፋሚሊ ላይ ያለው ከቤተሰቡ ጋር ያለው ሪሌሽንሽፕ፣ አሁን በስልክ ሲያወራ ምናምን ለእህቶቹ ከእናቱ ጋር ያለው አታችመንት በቃ አሁን ላለው ፋሚሊ እንደዚህ ዴዲኬትድ ከሆነ ወደፊት ደግሞ እኛ ለምን መሰረታዊ ህይወት በቃ በጣም ተመሰጥኩኝ። እና ያ ኃላፊነት ተሰምቶት አሁን ለእናቱ ጎመን ይዞላት መሄድ ካለበት ከአዳማ ይዞ ይሄዳል። ሰው ምን ይለኛል ምናምን እንደው የለም በቃ ማድረግ ያለበትን አድርጎ ነው የሚያልፈው። እዛ ሳልሽው አንቺ ማለት ነው ሳልኩኝ ስል ደግሞ ችግር የለብሽ። ስለዚህ በቃ ሳልሽውና ጥሩ ትዳር አጋር እንደሚሆን ያው አየሽ ማለት አሰብኩኝ። እና ያው ተቀራረብን። እሱም ከኔ ጋር ለመሆን እኔም በቃ በሁኔታዎች ያው አብረን ማሳለፍ ጀመርን ማለት ነው። ጥሩ ጊዜ ነበረ፣ ደስ የሚል የፍቅር ጊዜ ነበረ። ከዛ ያው በእንደዛ ውስጥ ያለው የማስተርስ እድሉን ፈተና ነበር ማለፍ የተነገረኝ ማለት ነው። የኢትዮጵያ መንገዶች ባለስልጣን የትምህርት ወጪን ይሸፍንና ሀፍ ስፖንሰር ሆኖ እድሎችን ይሰጣል። በፈተና እና አዋሳ ሌሎች ቦታዎችም አፕላይ ያደረግ ነበር። የአዋሳው ተሳካ ማለፌ ስም ዝርዝር ምናምን መለጠፉን ጓደኞች ይነገሩኝ። በጣም ደስ አለኝ። ከዛ ብዙ ሰው ስራ ትተሽ ትምህርት እንዴት ምናምን ይለኝ ነበር እና መማር ደግሞ ለብዙ ሰው አሰልቺ ነበር። እኔ ደግሞ በጣም ነው የምወደው እና ፋዘር ደግሞ በጣም አባቴ እሸቱ ሙላት ተጽዕኖ አድርጎብኛል። እሱ ለመማር በጣም ብዙ ዋጋ ከፍሏል። ደብተር እየሰፋ ምን እያደረገ በቻሌንጅ ውስጥ ነበር ራሱን ያስተማረው። ሁሌ በተረትም በንግግርም እንድንማር እንድንቀጥል ነበረ። በቃ ያንን ተክሎብኛል። ፋዘር እንዳልኩ የመንግስት ሰራተኛ ነው፣ ግን ለትምህርት ካልከው ምንም ነገር ዋጋ ይከፍላል ከየትም ብሎ እና ማስተርሱን ለመማር ሳስብ ኮሼሪንግ
ወደ 27,000 ብር ምናምን አካባቢ እንደሚያስፈልግ አውቃለሁ። ደሞዙ ያንን ፕሮቫይድ እንደማያደርግም አውቃለሁ። ግን እንደው በቃ እንትን ስለሚል ንገራው ብዬ ስነግረው በጣም ደስ ሞክሪ አንቺ ነው ያለኝ። እንዴት እንደሚያደርገው አላውቅም ምናምን። ግን ልክ ሳልፍ መሬት ነበረው እሱን ሸጦ ነው የከፈለልኝ እዛ አካባቢ። ጠንካራ ማለት ነው ያላችሁ። በጣም ሄድኩኝ ማለት ነው ወደ ሐዋሳ። ሰው የምናስበው እሱ እንደዚህ የፍቅር ግንኙነታችን ላይ ይሄ ሴክሹዋል ሪሌሽንሽፑን ኢቨን ሳንጀምር ልጅ ስለመውለድ ስለማግባት በጣም ጥልቅ የሆነ ፍላጎት ነበር። እኔ ደግሞ ተምሬ እንደዚህ ጨርሼ ደግሞ ፒኤችዲ ምናምን እል ነበር። በቃ ማግባት እንትኑ ሌሎች ነገሮችን እንትን ካረኩ በኋላ ምናምን ነበር የምለው እና በዛ እንደውም አንስማማም ነበር እና ችግር የለም ስጨርሼ ነው የምንጋባው ምናምን ይለኝ ነበር። እና ልጅ ሲያይ በጣም ደስ የሚለው ሰው ምናምን ነው እና አውቃለሁ በቃ ከሱ ሰው ጋር ህይወት ብመሰረት እንዴት ላይፍ ደስ የሚል እንደሚሆን እኔ ነኝ እንጂ በቃ ቆይ ምለው እሱ በትክክል ዲዘርቭ የሚያደርግ ሰው ምናምን እንደሆነ አምን ነበር። ዘን ወደ አዳማ ወደ ሐዋሳ ሲሄድ ለትምህርት ሲሄድ ይዤ ሄድኩት ሌላም ነገር ነበር። ምን? እርግዝና። አዎ። ከዛ ያን ቀን ብዙ ግራ መጋባት ተሰማኝ። ለማንም አላወራሁም፣ ለሱም ሳይቀር አልነገርኩትም። የሚገርመው ብነግሮ ደስ እንደሚለው እንደሚፈልገው ምናምን አውቃለሁ። ከዛ ያን ቀን በቃ ለብቻዬ ምናምን እያሰብኩ ማታም እንቅልፍ እምቢ አለኝ። ምን ማድረግ እንዳለብኝ በቃ ግራ ሲገባኝ ከእንቅልፌ ተነስቼ ወረቀትና እርሳስ ይዤ ከራሴ ጋር ስብሰባ አደረግኩ። እሺ። እና ስብሰባው ላይ ሁለት ነገሮችን ጻፍኩኝ። እርግዝናው አሁን ቢቀጥል በጣም እርሊ ነው ምናምን ደግሞ ቢቋረጥ ይህ ሁለት ርዕሶችን ጻፍኩኝ እና ሊስት ማድረግ ጀመርኩ። እርግዝናው ቢቀጥል ሊፈጠሩ የሚችሉ ቻሌንጆች ምንድን ናቸው? አልፋቸዋለሁ እሱ ወይ የሚለው እንዳለ ጻፍኩኝ። ስለዚህ አሁን ሳረግዝ አላገባኝም፣ እየተማርኩ ነው፣ ፋይናንሻሊ ስቴብል አይደለሁም። ሩመሮች ደግሞ አሁን ቤተሰብ ብቻ አይደለም የሚጠብቀኝ፣ አካባቢ ላይ ዙሪያ ያሉ ሰዎች ኤልሻዳይ የት ትደርሳለች የሚባል እንትን ነው እና አሁን አረገዘች ምናምን ሲባል አንድ ሴት በቃ ያውም ደግሞ እንትኑን መስመሩን በጠበቀ መልኩ ሳይሆን ሲቀር ፌለሪቲ ነው። ከዛ እንዴ እሷም ምናምን ይባላል። አባቴን ሳልኩት ጎረቤት በቃ ውይ ተብሎ ይባላል። በጣም ያዝኑብኛል እናቴም። ከዛ ደግሞ እንዴት ሆናለሁ ገና ዶርም ነው የምቆየው፣ ስራ የለኝም። እነዚህ ስሜቶች በጣም ሁሉንም ሊስት አደረኩኝ። ከዛ እዛው መልስ መመለስ ጀመርኩኝ። እንዴት? ለምሳሌ አባቴ የሚናደደው ወይ ደግሞ የሚያዝንብኝ ልጅ መጥፎ ነገር ነው ብሎ አምኖ አይደለም፣ ግን ደግሞ ኢኮኖሚካሊ በትምህርት በምን ብዙ ነገር ማቹር መሆን ስላለብን ነው የሆነ ወሰን የተደረገልን። ታዲያ አባቴ አሁን እንትን ያለው ምኑን ነው? ልጅ መጥፎ ነገር ነው ብሎ አያምንም፣ እርግጠኛ ነኝ ይፈልጋል። ስለዚህ ምኑን ነው? ኤልሻዳይ ወይ ልጁ ሰክሰሷን ልታረጋለች፣ ታስበው ቦታ አትደርስም፣ ይሄ ኮሚትመንት ከገጠማት ብሎ ስለሚያስብ ነው የሚናደደው፣ የሚበሳጨው፣ የሚቆጣው። ታዲያ እኔ ምን ያገናኘዋል? የኔ ሰክሰስፉል መሆን ከኔ እርግዝና ጋር እንደውም ያፋጥነዋል ብዬ አሰብኩኝ። ምክንያቱም እርግዝና ሆዴ ውስጥ ነው ሪያክሽኑ ሁሉ ነገር ዴቨሎፕ የሚያደርገው። ስቲል ቻሌንጅ አለ በጣም ብዙ ነገር፣ ግን አይምሮ ጋር ስፔስ አይዝም። ምን ያገናኘዋል ሆዴ ማህፀን ውስጥ የሚደረግ ሂደትና አይምሮ ውስጥ? በእርግጥ ጭንቀቶቹ ሀሳቦቹ እንትን እንደሚያደርጉኝ አውቃለሁ፣ ግን ስቲል እንደውም እኔ በተቃራኒ የሆነ ቻሌንጅ ሲመጣ የአስተማሪ ያለን ኃላፊነት ይሰማኛል። በፊት እንደነበርኩት አልሆንም፣ ጊዜንም በአግባቡ እጠቀማለሁ። ስለዚህ እንደውም ኖር ያፋጥንልኛል ብዬ ክሊክ አደረኩ። ይሄን ነገር አልፈዋለሁ። ሰዎች ያወሩብኛል በደንብ እሷን ተብሎ እጃቸውን አፋቸው ላይ ብለው በጣም ይወራል። ግን ደግሞ እነዚህ የሚያወሩ ሰዎች እኔ ውጤታማ ሲሆን ነገ ደግሞ በዛው እጃቸው የሚያጨበጭቡልኝ ነው የሚሆኑት።
ኢት ሚንስ የኔን ያ ነገር የማሳካትና ያለማሳካት ነገር እንጂ ይሄም ጊዜያዊ ነው፣ አይቀጥልም። ከዛ ደግሞ እስቲ ቢቋረጥ ደግሞ ብዬ እዚህ ላይ ደግሞ ጻፍኩኝ። ለማወዳደር ነው እንግዲህ ቢቋረጥ ብዬ አሁን ማንም አያውቅም፣ ሰላም ነው ሁሉ ነገር፣ እኔ ነኝ የማውቀው። ስለዚህ ያንን ነገር ባቋርጠው ማንም ምንም ኖቲስ አያደርግም። ያወራብኝ የለ እንዲሆነች የሚል የለ። ከራሴ ጋርና ከፈጣሪ ጋር ነው። በህይወት ብዙ ስህተቶችን ሰርቼ አውቃለሁ፣ ንስሐ መገባባቸው ስህተቶች ማለት ነው። ይሄ ግን በጣም ይከብዳል። ስለዚህ እንዴት ያንን አድርጌ ይቅር በለኝ ፈጣሪን ማለት ያስችለኛል? ሆን ብዬ እያጠፋው ማለት ነው። ሳላቅ ማጠፋቸው ስህተቶች ምናምን ያው ስህተት ያጋጥሙናል በህይወታችን እና ከዛ ታየኝ ሻዳይ ውጤታማ ሆና የምትፈልገው አይነት ላይፍ ስታይል ስትኖር ስኬታማ ሆና ሰዎች እንደሷ ነው መሆንማ ካልቀረ ሲባል ምሳሌ ሲሆን እና ብቻዬን ግን ሲሆን ውስጤ ጥያቄዎች፣ ፍርሃቶች የሚሰሙኝ ለምን አደረግኩት ያንን ፈጣሪ አሁን ያንን የተውኩትን ነገር አሁን ስጠኝ ስል ሳጣ ልጅ ስሜት ታየኝ። በቃ ያም በከለር ማለት ነው ፒክቸር እንደሆነው ከዛ የልጅፌቱን ትመርጫለሽ አልኳት ለራሴ። ጊዜያዊውን ህመም ወይስ የዘላለሙን ህመም? ሰዎች የማይረዱ ለሰዎች ደስተኛ የሚመስል ግን ደግሞ እኔ ውስጤ ባዶነት፣ የሆነ ውድቀት አይነት ስሜት ሲሰማኝ ከነ ፊሊንጉ ነው የተሰማኝ። ስለዚህ ጊዜያዊውን ህመም መረጥኩት ማለት ነው። ጽንሱ እንዲቀጥል ሰው ልክ ስቀበለው እንደኔ ደስተኛ ሰው አልነበረም። በጣም ደስ የሚል እንትን ነበርና ነገርኩት በንጋታው። በጣም ነው ደስ ያለው። እኔን ላለማስከፋት በጣም የሚጠነቅቅ አይነት ሰው ሆነ። ይበልጥ ማበረታታት እመጣለሁ፣ እዛ ስራ ጀምራለሁ ሐዋሳ ብሎ እንደውም ሲቪ ምናምን ትማረክ ቅርብ አብሮኝ እንደሚሆን ከዛ በቃ ሽማግሌ መላክ የሚባሉ ፕሮሰሶችን ለማድረግ አወራን እና በጣም አክሰፕት አደረጉ። ደስ ብሎኝ ምናምን ከዛ እንደዚህ ያለን ሽማግሌ መላክ የሚባለው ምናምን እንትን እየቀነሰ እንትን እያለ መጣ። አላቅም ሪዝኑን፣ ምክንያቱን አላቅም። እየቀነሰ መጣ ማለት አክሽን መወሰድ ያለባቸው ጊዜዎች ወራት እየገፉ ምናምን። ኦኬ ሽማግሌ ላክ ተባብላችሁ ነበር አንቺ እናትና አባት ጋር ማለት ነው። እሱ ሀሳብ እየቀዘቀዘ መጣ። እሱ ሀሳብ በቃ እንትን እያለ መጣ። 5 ወር ደረሰ ማለት ነው። ከዛ እንደማታ አሁን ይሄ 5 ወር ላይ እንደማታ በጣም ጥሩ የፍቅር ወሬ ቆንጆ ንግግሮች ነው ያሳለፍነው። በንጋታው ስልኩ አይሰራም። ላገኘው በጭራሽ አልቻልኩም። ስልኩ አይሰራም። እሺ ከዛ መጀመሪያ የእናት አይነት ስሜት ነው። ምን ሆኖ ነው አጋጥሞት ይሆን ምናምን ብዬ ማቃቸው ጓደኞቹ ጋር ምናምን ዙሪያ ያሉ ሰው ጋር ደወልኩኝ እና ታስሮ ነው የሆነ አደጋ ገጥሞ ነው ቤተሰብ የሆነ ችግር ገጥሞ ነው የሚል ነበረ መጀመሪያ ላይ መጣልኝ። ሰላም ነው ስራ ይወጣል ይገባል አሉኝ ጓደኞቹም። ከዛ በጣም ሞከርኩ ላገኘው፣ ሊያገኘኝ ፈቃደኛ አልሆነ። ማታ ወርታችሁ ጠዋት ምንም አይነት ሪዝን ወይም ምክንያት አልሰጠኝም። ጀስት በቃ ዲስአፒር እንደዚሁ አደረገ፣ ጠፋ። ከዛ አለቅስ ነበር በየቀኑ ተወጣት አለቅስ ነበር። በቃ ፍርሃት፣ ጭንቀት በጣም ማለት ምን እንደከፋኝ ታውቃለህ? ምክንያት እንዴት አይገባኝም። ማወቅ ማለት ስህተት ልሰራ እችላለሁ፣ አላውቀውም፣ ስቲል አላውቀውም። ግን እንዴት ያንን ዲዘርቭ አላረግም? ምክንያት እንዴት አይነገረኝም? እንዲሆኖ ነው እንዲያርገሽ ነው ወይ እንዲሆኜ ነው እንዴት አይባልም? የጽሁፍ መልእክትም የለም ምንም ነገር ራንደም የሆነ በቃ እንደዚህ እና እንደዚህ የመቀየር ያክል። እኔ እኮ ታሪኩ ላይ ጓጓ በዛው በቃ ከዚህ በኋላ ታሪኩ ላይ አይመለስም የለም። ከዛ በቃ የዬ የሚለው እናቴ ላይ ነው። አይዞሽ ሚሚ ምናምን ትለኛለች እና አስበሽዋል? አሁን እኮ 5 ወር ላይ ነሽ፣ 2 ዓመት 3 ዓመት የሚቆይ ቢሆን ይሄ እርግዝና አስበሽዋል? ስለዚህ አሁን የቀረሽ 4 ወር ነው፣ እኔ ደግሞ አለው ያለች በቃ የኔ ሞቲቬተር ነበረች። ፋዘርን ሲነገረው የሽምግልና ሽማግሌ ይመጣል ተብሎ ምን ተብሎ ይነገረው ተብሎ ሲታሰብ ማለት ነው። እንዲህም እንዴት ይባል እንዴት ይነገረው? ማስተርስ እየተማረች ነው፣ ለምንድን ነው በዚህ ሰዓት ብሎ ነው የሚያስበውና ነፍሰ ጡር ናት ምናምን ተባለ። በጭራሽ ምንም ሽማግሌ ያልተባለማ። ምክንያቱም እንደነገርኩ ነው በጣም ትልቅ ተስፋ ነበረው። ጎበዝ ተማሪ ነበርኩኝ። የሚሸልመኝ እሱ ነው፣ መጽሐፍ ሲያነብልኝ ምን ሲል። ከዛ ይሄ ሲገጥመው
ያንን እየነገረ እያሳደገኝ የነበረው አባት ይሄ ሲሰማ ለሱ በቃ ህመም ነው። ፈጣሪ ሆይ የሚያልፍ አይመስልም፣ ግን ይሄ ካለፈ በህይወቴ ምንም ነገር ያልፋል ነበር ምለው። ይሄን ብቻ አሳልፈኝ ነበር ምለው። የሚያልፍ አይመስልም፣ ምንም አይመስልም። ይሄን እውነት ካሳለፍከኝ በቃ ሌላ ላይ እኔ አላለቃቀስብህም እንትን አልልም። ምንም እንደሚያልፍ ማሳያ ነው። በቃ ይሄን ብቻ አልለፍ። በቃ 4 ወር የቀረኝ 4 ዓመት ከዛም በላይ የሚመስሉ ነበሩና ደረሰ ጊዜ ከፋዘርም በዚህ ምክንያት ያው ውስጡ እንግዲህ ናፍቆትም ጭንቀቶችም እንደሚያስተናግድ አውቃለሁ። ግን አላናገረኝም። ሌሎች ሁሉም ሰፖርቲቭ ነበሩ እና ያው ዘመድ ጋር ወለድኩኝ። ስወድ ሌላ ዓለም ነው። እናትነት ሌላ ነው ማለት ሲታይ ነው የሚያስታውቀው። አሁን አባትነትን ኤክስፕረስ አድርግልኝ ብለህ በቃ የሚከብድ ነገር አለ አይደል? በሞመንት ልጄን የወለድኳት ጊዜ ምን ሌላ ምን ያስፈልጋል? በቃ ዝም ብዬ ማየት እሷን ማለት የምን ትምህርት የምን ራዕይ የምናምን በቃ እንዲህ አይኔ ቢነቀል ትን ብሏት ምትሞት ነበር የሚመስለኝና ከማዘር ጋር ቀውጢ ጭቅጭቅ ተጀመረ። የተባባል ነው በቃ ትምህርትም ጠንክሬ እንደምማር ከወለድኩኝ በኋላ በቃ እሷ አለች፣ እሷ ቴኬር ታደርጋታለች። እሷን ወተት ምናምን እያለብኩኝ ምናምን አስቀምጣለሁ። ማን ይሄድ ትምህርት ቤት ክላስ በጣም መሳሳት ጀመርኩኝ። በቃ ዝም ብዬ አይኔ ባያት ሌላ ዓለም ነው። በቃ ይሄን እንዴት ኤክስፕረስ እንደማረግ ከዛ ማዘር እኔም ዋጋ የከፈልኩት አንቺም ይሄ ሁሉ ፈተና ውስጥ ያለሽው ለዚህ አይደለም፣ ልጅሽም በቃ ልጅሽ በቃ ጥሩ ደረጃ እንድትደርስ ያንቺ ጥሩ ደረጃ ላይ መድረስ ያስፈልጋታልና ብላ በጣም እንትን ትለኝ ነበር። ስለዚህ ወደ ክላስ መመለስ ነበረብኝ። በሲ ሴክሽን ነበር የወለድኩት በኦፕራሲዮን እና በ5 ቀኔ ወደ ትምህርት ተመለስኩኝ። ትምህርትሽን ቀጠልሽ ማለት ነው? አዎ። በህይወቴ ትልቁ የተፈተንኩበት ያኔም አንቂ አንደበቶች ውድድር ላይ የጠቀስኩት ስለ ሰበብ ስናገር በቃ ሰበብ ቢደረደር ኖሮ በቂ ሰበቦች ነበሩ እና የሚገርመው በዛ ቻሌንጅ ውስጥ አንድ ሪሰርች ሰርች አለው። ይሄ ሪሰርች ምንድነው? የመመረቂያ ሪሰርች ነው። ለማስተርስ ትምህርት መመረቂያ ሰራ ነበርና ብዙ ጊዜ እኔ ቻሌንጅ የሚያደርግ ነገር ምናምን የሚመስጠኝ አይነት ሰው ነኝ። ይሄ በቃ ለመሞከር ምናምን አዲስ ነገር እንትን ነኝና ያኔም ሪሰርቹ ላይ በቃ ደስ ያለኝን ሪሰርች በቃ ኢትዮጵያ ውስጥ አልተሞከረም ነበርና ሰልፍ ሂሊንግ ኮንክሪት ዩዚንግ ባክቴሪያ የሚባል ነበር ታይትል። ምንድነው? ለምሳሌ ሰውነታችን ቢቆረጥ እኛ ድሬስ እናደርገዋለን ወይ ንጽህናውን ጠብቀን እናደርጋለን እንጂ ራሱ ጠባሳ መልክ ሂል ያደርጋል ወይም ደግሞ ይገጥማል፣ ይድናል። ልክ እንደዛ ኮንክሪትም አርማታም ክራክ ሲያጋጥመው ስንጥቅ ሲያጋጥመው ራሱን መዝጋት ይችላል። ራሱን አረፈ የእውነት እነዚህ ባክቴሪያዎች አሉ። ነን ፓቶጀኒክ የሆኑ ማለት ሰው ላይ ጉዳት የማያመጡ የባክቴሪያ ዝርያዎች አሉ። እነሱን ከኮንክሪት ጋር አርማታ ሲቦካ አብረው ይቦኩና ከዛ ካስ ይደረጋል ወይም ደግሞ የሚፈልገው ስትራክቸር እንሰራበታለን። እነዚህ ባክቴሪያዎች እስከ 200 ዓመት ድረስ ሳይሞቱ ሳይኖሩ ዶርማንት ሆነው መቆየት ይችላሉ አርማታ ውስጥ። አዎ ጸጥ ብለው ማለት ነው። ግን በሞመንት ልክ ክራክ ሲያጋጥመው ስትራክቸሩ ኮለኑ ወይ ግድግዳው የሆነ ነገር ክራክ ሲሰነጠቅ መሰንጠቅ ሲጀምር ማይነር ክራኮች አሉና ሞይስቸር ሲያገኙ ጀርሚኔት ማድረግ ይጀምራሉ። ኦኬ እርጥበት ሲገባ መራባት ይጀምራሉ። በዛ ጀርሚኔሽን ጊዜ ላይ እነሱ የሆነ ፓውደር አለ ክሬት የሚያደርጉት ተፈጥሯቸው ነው። ኮንክሪቱን እንዝጋ ብሎ አይደለም። እና ያቺ ፓውደር ደግሞ ሲሚንቶ ውስጥ ያለ ሜን ኮምፖነንት ናት። ላይምስቶን ወይም ደግሞ ካልሲየም ካርቦኔት ትባላለች። ስለዚህ በዛ መንገድ ይዘጉታል ማለት ነው። ያንን ስንት ይደፈናል። ያለ መዝጋት ብቻ አይደለም ስትሬንግዙንም ይጨምሩታል። በጣም ደስ የሚል ምናምን ሪሰርች ነበርና እሱን መስራት አለብኝ አልኩኝ። ውጭ ሀገር ተሰርቷል። ከዛ ዋይናት እኔ አልሞክርም ብዬ ለአድቫይዘር ለመረጥኩት ዶክተር ተመስገን ይባላል ስነግረው መጀመሪያ ሳቀብኝ። ያ ይሳቀው ሃው ምናምን እንዴት ልታረጊው ነው ምናምን ብሎ ነው። ከባድ ነው
ከዛ ያቸው ምናምን የማሾፍ ሳይሆን ለምን ይመረጥሽም ምናምን ነው እንዴ ቻሌንጅ ያደርጋለም። ከዛ ሀው ምናምን ሲል ያው በቃ ድሮ ባክቴሪያ የተማርኩት እንትን ባዮሎጂ የተማርኩት ጥቅሙን ሊሰጥ ነው ማለት ነው። ስለዚህ ኤክስትራክት ይደረጋሉ እነዛ ባክቴሪያዎች በቃ የምችለው ምናምን የመሰለኝ። ከዛ በጣም በደስታ ጀመርኩት። ለሰው የማይመስል ያምሻል ምናምን ባይሆንስ ይሉኛል። በቃ እንዲህ የሚሉኝን ሰዎች መስማት ምናምን አልፈልግም። አቆምሽ ቢሆንስ ማለት በጣም ጀመርኩኝ። በጣም ኤክሳይትድ ሆኜ ምናምን ነገር እዛው ያሉ ባዮሎጂስቶችን ማውራት ጀመርን። ልንግባባ አልቻልንም። ይሄው ፕሮሲጀሩ ኤክስትራክት እንደዚህ እናደርጋለን። ምንም ኤክስትራክት ማለት ምንድን ነው? ባክቴሪያ ስፒሺዎቹ ለምሳሌ ከእንስሳት ከከብቶች ኢንተስታይን ላይ ምናምን ይወጣሉ እና በዶክትሬት ደረጃ ነው ያንን ነገር ባዮሎጂስቶች የሚያደርጉት። ይቻላል በእኔ ሌቭል ብዬ የሚያመንኩት እንኳን በእኔ ባዮሎጂስት እንኳን በጣም ሃየር ሌቭል ላይ ያልደረሰ ሰው ይሄ ኢኩፕመንቶቹ ባልተሞሉበት ሁኔታ አይቻልም። ባክቴሪያዎቹን በቀላሉ ከጨጓራ ከእንጀት ውስጥ መውሰድ አይቻልም። ብዙ ፕሮሲጀር። እኔ ግን በጣም ኦፕቲሚስት እንዴ መስሎሽ ነው እንጂ ታናስመስለኝ ነው። በቃ ድሮ የተማርኩትን ነገር ብሎ ቆርጦ ምናምን ነገር ከዛ ቻሌንጅ ጀመረ ማለት ነው። በቃ እንዴ በቃ ያስፈራል፣ ፍርሃት ይሰማኛል። ግን ስቲል እንደሚሆን አምናለሁ። ወራቶች ናቸው ያሉን ጊዜ ለመጨረስ ያንን ሪሰርች። ከዛ እዛ ማስተርስ የሚጨርሱ ባዮሎጂስቶች ነበሩ። ሁሉንም ጠይቃለሁ ምናምን ለመረዳት ሞክራለሁ እና ፓስተር ኢንስቲትዩት ብትሄጂ አዲስ አበባ ታገኛቸዋለሽ እነሱን ዝርያዎች ምናምን አሉኝ ማለት ነው ባዮሎጂስቶች። ከዛ መጣ እዚህ ፓስተር ኢንስቲትዩት ስመጣ እነሱ ደግሞ ይሄ ሰው ላይ ጉዳት የሚያመጡ ባክቴሪያዎችን ነው ጥናት የሚያደርጉት። ለእኛ ጋር እነዚህ የምትፈልጋቸው ዝርያዎች የሉም ተባልኩኝ። ባለሙያ እንዳይሆን ሰው ሳስበው ባክቴሪያ ፍለጋ ማለት ነው። አንቺ የምትፈልጋቸው ጤነኛ ባክቴሪያዎች ጠፉ። እነዛ አይነት ዝርያዎች ያንን ስፖር ፎርም የሚያደርጉ ፓውደር ክሬት የሚያደርጉ ናቸው። ሁሉም ባክቴሪያዎች ያ ተስጦ የላቸው። ባዮዳይቨርሲቲ ኢንስቲትዩት ግን የምታገኛቸው ይመስለኛል። ለኛ አንድ ሰው ባዮዳይቨርሲቲ ኢንስቲትዩት የኢትዮጵያ ብዝሃ ሕይወቶች ተቋም አለ እንግሊዝ ኤምባሲ ጋር ወደ መገናኛ። እዛ ሲሄድ በጣም በእድለኝነት እነሱም እንደዚህ አይነት ፓውደር ፎርም የሚያደርጉ ባክቴሪያዎችን ለሌላ ጥናት ዝርያቸውን እንትን ብለው ነበር፣ በቃ አቆይተዋቸው ነበር። ከዛ በቃ ስጡኝ አልኩኝ። በጣም ትንሽ ናቸው ማለት አይታዩህም ለዓይንም፣ እንዲሁ ብቻ የሆነ እንዲህ በብሩሽ የተቀባ ቀለም አይነት እንትን የሚመስል ናቸው እና ከዛ ምግብም አላቸው ደግሞ። እሱንም አላሰብኩም። እነሱን አሁን በሚፈለገው ሶሉሽን ማባዛት ነበር። አላቸው ቀለባቸው እዛ እንደውም ተባብረውኝ እግዚአብሔር ይስጣቸው እንጂ በጣም ውድ ነው። በቃ ማለት ጨክኜ በቀናንትን ስለገባውበት እንጂ ስታስበው ይህን ሁሉ መጀመሪያ ባስበው ኑሮ አላረገውም ነበር። ከዛ ሰጡኝ ከነቀለባቸው። ከዛ ያው እንትን አለ በማቆያ ነው ይዣቸው ሄድኩት። ከዛ አግሪ ግቢ ነበረ። እነሱን ማራባት ደግሞ ሌላ ባዮሎጂስት ላቦራቶሪ የሚሰሩ ምናምን ሰዎችን እንደዚሁ እግዚአብሔር አገናኘኝ። ከነሱ ጋር ያመሸው ሁላ ሰራለው። ምግባቸውን በስነስርዓት ትመግባለህ፣ ይራባሉ። ኢቭን ሌላ ባክቴሪያ ኮንታሚኔት እንዳያረጋቸው አንዱ ባክቴሪያ ሌላውን ስለሚበላው እነሱ እንዳይጠፉ በጣም በጥንቃቄ ነው የሚሰራው። ከዛ ደረሰ። በቃ ደስ ይላል እያንዳንዱ ጆርኒ በቃ እየሆነ ሳየው ምናምን እና ደግሞ እውነት ክራክ አጋጥሞት የሰራውት ሳምፕል ሲደፍን ማየት ጉጉቴ ነበር። የምፈልገው ሶሉሽን ላይ ደረሰ። ከዛ ሚክስ ማድረግ ነው ከሲሚንቶ ከአሸዋ ከጠጠር ጋር እንደሚፈለገው ደረጃ ማለት ነው። እና ብዙ ሳምፕሎች ነበሩ። ከዛ ያው ክራክ እና ሎድ ምናምን አፕላይ እየተደረገ ያው ኢንጂነሪንጉ የሚፈልገው ቴስቶች አሉ። እነሱ ሁሉ አድርገን ክራክ አጋጠመው። ከሆነ ጊዜ በኋላ ማየት ጀመርኩኝ። እኔ ያላመንኩም። በቃ ዝግት ሲያረጉት ምናምን ሰራ። እኔ ራሱ ሰርፕራይዝ ነው የሆንኩት እና ተጠራጥሬ ነበር እንደ እስክል ድረስ ማለት ነው። ሳይ በቃ በጣም ነው ደስ ያለኝ። ያ ክራክ እንደዚህ በነጭ እንትን ተሸፍኗል ማለት ነው። ይሄ ነገር እስቲ እውነት መሆኑን ደግሞ ሎድ ማለት ዝም ብሎ መሸፈን ብቻ ቫሉ የለውም። ስትሮንግ መሆን እንደነበረበት መሆን አለበት። ከዛ ድጋሚ ደግሞ ሎድ ያርፍበታል።
ቢም ምናምን ነበር የሰራንና ከዛ በኋላ መልሶ የመቋቋም አቅምም አለው። የእውነት ደፈኑት የሚገርም ነው። ተሳካ። ማስተርሽን ሰርተሽ የተመረቅሽ በምንድን ነው? ያው ስትራክቸራል ኢንጂነር ተመረቅሽ በዛ? Yes so ያ ፈተና ቢኖርም ህልምሽን አሳካሽ ማለት? አዎ ሳልነግርህ ግን ያው ስመረቅ ልጄም አባቴም ነው ያስመረቁኝ። Yes ደስ አላቸው። ታረቅን። ያው የሚፈልገው ያንን ስለነበረ እንዳልሰበርበት እንዳልወድቅበት ነበር። ያው የማዘርም ሰፖርት የሱም እንዲህ ደግሞ አባቴን አኮራዋለሁ የሚል ስለነበረ እንደዛ ጨረስኩኝ። ለመመረቅ 1 ሳምንት ሲቀረኝ ነው ሄጄ ይቅርታ ጠየቅኩት። ተጣጣፈን ተላቅስን። ከዛ ከልጄ ጋር ሊያስመርቁኝ መጡ ማለት ነው። Yes በጣም አሪፍ። ከዚህ ሁሉ በኋላ ነው ከእንደገና ደግሞ የቀን ስራ የሰራሽው? ማስተርሽን ሰራሽ፣ ተመረቅሽ። ከዛ ከእንደገና ምን ተፈጥሮ ነው የቀን ስራ መስራት የጀመርሽው የሚለው ተወዳለች። እንዴት ምንድን ነው እሱ ወደዛ ያስገባሽ ነገር ምንድን ነው? ምን ተፈጠረ? የተወደዳችሁ ተመልካቾቻችን እንግዲህ ኤልሻዳይ አንቂ አንደበቶች ላይ ተወዳድራለች። ውድድር በጣም ደስ የሚለው ነገር እድል ይገኝበታል። እንዲሁም ደግሞ ማለፍ አለው፣ መሸለም አለው። ከዛ ጎን ለጎን ደግሞ መውደቅም አለው፣ መሰናበትም አለው። ኤልሻዳይ ምን ገጥሟት ይሆን? አንቂ አንደበቶች በቅርብ ቀን በንቁ ፖድካስት ዩቲዩብ ቻናል ላይ መተላለፍ ይጀምራል። ምርትና አገልግሎታችሁን አንቂ አንደበቶች ላይ ለማስተዋወቅ ከወደዳችሁ ከስር ባለው ቁጥር ደውሉልን። ከዚህ በተጨማሪ እዚህ ንቁ ፖድካስት ላይ እንግዳ ሆናችሁ ተገኝታችሁ ታሪካችሁን ለማካፈል ከወደዳችሁ ከስር ባለው ቁጥር ደውሉልን። ለቻናላችን አዲስ ሆናችሁ ደግሞ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ማስተርሽን ሰራሽ፣ ተመረቅሽ። ከዛ ከእንደገና ምን ተፈጥሮ ነው የቀን ስራ መስራት የጀመርሽው የሚለው ተወዳለች። እንዴት ምንድን ነው እሱ ወደዛ ያስገባሽ ነገር ምንድን ነው? ምን ተፈጠረ? ያው እንግዲህ ለምሳሌ ማስተርስ ሲይዝ የማስበው አሁን ዲግሪ ምናምን ስንማርም ቤስሲ የጨረሱ መምህራኖች ነበሩ የሚያስተምሩን እና ማስተርስ ሲይዝ እንዴ ስራ አይጠፋም ማቀው ነገር ነው። በቃ ማስተርስ የያዘ ሰው መምህር ይሆናል፣ የዩኒቨርሲቲ መምህር። ስለዚህ ስራ እንደማላጣ በጣም እርግጠኛ ነበርኩ። ምክንያቱም ማስተርስ ጨርሻለሁ። እርግጠኛ ነበርሽ? አዎ። እሺ። የለም ማለት በቃ ስራ የለም። አረተ የእውነት ለኢንተርቪው እንኳን የሚጠራኝ ሰው የለም። እኔ ከአፕላይ ከማድረግ አልቦዘንኩም። ለምንድነው እኔ ላይ እንዲሆነው እንዲያርጌ ምናምን ብዬ አላውቅም እስካሁንም ባለውበት እንትን። ግን ምን እላለሁ እኔ ስደርስበት የሚሸሽ ነገር አለ እንዴ ምናምን እላለሁ። ፖሊሲ ተቀየረ፣ መምህርነቱንም ማግኘት ከባድ ሆነ። እንዴት? የድሮ ውጤታችን እያንደ ብዙ ኳሊፊኬሽኖች ኖሩ። ኦኬ ማስተርስ ይዘሽ አንቺ ዩኒቨርሲቲ መምህር ሆናለሁ ብለሽ ነበር። አንቺ ስትመረቂ ህግ ወጥቶ ሌላ ነገር ተቀየረ። ስደርስበት በቃ እንዲህ ነው የምለው። በቃ ስደርስበት የሚሸሽ ነገር አለ ምናምን። ግን ድሮ ይቻል ነበር፣ በእኔ ሁኔታ ይቻል ነበር። ከዛ የለም በቃ ሞከርኩ። ትምህርት ሚኒስቴር ድረስ ምናምን መጥቼ በቃ የሆነ ነገር ደግሞ ስሞክር እስከ ጥግ ድረስ ሄድና ኖ ከተባለም ኢትስ ኦኬ በቃ እኔ ማለት የሚጠበቅብኝ ነገር እንትንል። ማን ወክልሽ ራስሽ? በእርግጥ እኔም ብቻ አይደለም፣ ግቢ ዩኒቨርሲቲ ስንማር ኮሚቴ ነበርኩኝ ምናምን በግሬዲንግ ሲስተሙ ምናምን አለፋን አላይም ዜና በቃ ብዙ ተታግለን ነበር። አልሆነም። ምን ይሻላል በቃ መምህር ካልሆንኩኝ ምን ልስራ ብዬ ሳስብ ዩኒቨርሲቲ እንደ ዩኒቨርሲቲ መምህር ቴክኒክና ሙያ መምህርነት ተመሳሳይ ነው። ምንም ታይትሉ ነው የሚቀየረው። ስለዚህ እዛ ሄጄ አፕላይ አደረኩኝና እዛ ደግሞ ቴክኒክና ሙያ ላይ ደግሞ ለመስራት ማስተርስ መያዝ ምናምን አይደለም ትልቅ ክሬዲት ያለው ሌቭል 4 ድረስ ሲኦሲ ምዘና መጨረስ ነው። እሱን አምጫሉ።
ከዛ እሱ የለኝም ነበር። የት ነው ቶሎ የሚሰጠው ብዬ አሰብኩኝና ሰዎችን ስጠይቅ አዲስ አበባ ቶሎ በየሳምንቱ ምናምን እንደዚህ በወር ውስጥ ምናምን ትጨርሻለች ተባለ። ስለዚህ በቃ ፋዘርን የመፈተኛ የመመዘኛ እና ደግሞ ለትራንስፖርት ብር ተቀበልኩት። እንደውም ለአንዴና ለመጨረሻ ጊዜ ብዬ ውስጤን ማለት ነው ሁልጊዜ ከሱ እንድናለት ከዛ መጣ አዲስ አበባ 22 አካባቢ አክስቴ ልጅ ጋር አደረፍኩኝ ምናምን ተመዘገብኩኝ። የመጀመሪያው ምዘና ቀኑ ደረሰና ምዘና የሚካሄድበት ጊዜ ላይ አንድ በሰባ የሆነ ብሎኬቶችን መደርደር በሲሚንቶ ምናምን አድርጎ ቱንቢ ማየት ቼክ ማድረግ የግንበኝነት ፕራክቲካል ምዘና ነበር። ሰው አለፍኩኝ። ከዛ ግንበኝነት የቻልኩኝ ምናምን መሰለኝ። ከዛ ሁለተኛ ተመዘገብኩ። እስኪ ጠሩኝ እጠብቃለሁ። በዛ ውስጥ ድብርት ሰው ጋር መሆን ዘመድም ቢሆን በቃ የሆነ ሸክም አይነት ስሜት ምናምን ማላውቃቸውን ስሜቶች ማስተናገድ ጀመርኩ። አሁን ደግሞ ሌላ ተጨማሪ ኃላፊነት አለ። ልጄን እናቴ ናት። በቃ እኔ ተሽዬ የሆነ ነገር ተመረቄ ለነሱ ፕሮቫይደር መሆን ሲገባኝ ሌላ ደግሞ ቻሌንጅ ጨመርኩባቸው። እንደገና ስራ እያገኘው አይደለም እያልኩኝ መጨነቅ ማሰብ ምናምን ጀመርኩ። እና ኢቨን እደውላለሁ ከኢንተርኔት ላይ ስልክ የኮንትራክተሮች የእንትኖች እየወሰድኩኝ ቀልደኛ ነሽ የሚባለው በቃ ስራ እንዲህ ወጥቶ ማስታወቂያ ሰው እየተቀጠረ እያገኘ በጣም በቃ ሳቹሬት አድርጓል ኢንጂነሪንግ የሚባለው እና የለም ለኢንተርቪው ማንም የሚጠራኝ የለም። ከዛ በቃ ሞከርኩኝ። በኤጀንሲዎችም የሚሰራ ስራ በቃ መስተንግዶም ቢሆን ምንም ነገር ቢሆን ጽዳትም ቢሆን በቃ አፕላይ አደርጋለሁ። ብር ተከፍሎበት ምናምን የሚሞከሩ ስራዎች እነሱም እንትን አይሉ እያገኘው አይደለም። ከዛ አንድ ቀን እንደዛ አይነት ምሽት በቃ ይሄ በጣም በጨነቀኝ ሰዓት ማስበው ቁጭ አልኩና ሌሊት ላይ እንቅልፍ በቃ እምቢ አለኝና እስቲ አንድ ሰው ጤነኛ ሆኖ ገንዘብ ባይኖረው ቤተሰብ ሰፖርት ባያደርገው እንደውም ቤተሰብ ባይኖረው ባይማር በቃ ዓለም ላይ ብቻውን ቢሆን ምን ሰርቶ ሰርቫይቭ ማድረግ ይችላል ማለት በቃ ዓለም ላይ ተፈጥሮ ምን አይነት ነገር ቢሰራ የዕለት ጉርሱን የትራንስፖርቱን ከበር አድርጎ መኖር ይችላል በቃ ባይማር ምናምን ብዬ አሰብኩኝ። ምንም ባይኖረው ከየት መጀመር ይችላል? ከዜሮ በቃ ከምን ልጀምር ብዬ ሳስብ አይምሮ ውስጥ የቀን ስራ መጣልኝ። ስለዚህ ለበጎ ነው ግን ፍርሃት ያዘኝ። አሁን አብሮኝ ሲቪል ላይ የተመረቁ ሳይት መሀንዲስ ሆነው ባገኛቸው ማስተርስ እንጂ የቀን ስራ ፈጣሪን የለመንኩት ከነሱ ጋር አታገናኘኝ። ምንም ለነሱ መመለስበት ምንም እንትን የለኝም ያሞራል የለኝም ማለት ምንድነው ምላቸው ምናምን። ከዛ እሱ ብቻ በቃ ጸለይኩኝ ሸፍልልኝ እሱ ብቻ አደራ ግን ያደርጋለሁ አታገጣጥመኝ። ከዛ ጸጉሬን 2 ቦታ ምናምን ሰራው። በቃ ኖርማል ይሄ ምንም ማታውቅ አይነት ሴት የቀን ስራ የምትሰራ ሴት ለመምሰል ምናምን ነገር ይሄ ነገር የለም። ከዛ የት ቦታ ሄዳለሁ ብዬ ሳስብ ራንደም ስትራክቸራቸው የወጡ ቦታዎች ሄጄ ብጠይቅ ዘው ብዬ መግባት እንደምችል አምኜ በደመ ነፍስ ከጎላጎል ታክሲ ተሳፈርኩና ቦሌ አካባቢ ወረድኩኝ ማለት ነው። ብዙ ግንባታዎች እዛ ጋር ነበሩ። ከዛ ያው እንዳልኩ እዛው ተብሎ መገባት የሚችል ነበር እሱም የመሰለኝ። አንዱ ቦታ ስጠይቅ እንደውላለን አሉ። ይህም ገና ደውላለሁ እንዴ የቀን ስራውም ዘው የለውም። ከዛ እንዴ ምንድነው ምናምን አልኩኝ። ያሰብኩት በቃ ስለፈለግኩ ማገኘው ነው አይቻልም። እሱም ደውላለን ፊኒሽንግ ላይ ነን አሁን ምናምን ሌሎች ሰራተኞች አሉን። እሺ ብዬ ሁለተኛ ቦታ ደግሞ ሞከርኩኝ። እዛ ደግሞ ስጠይቅ ይቅርታ ሴት አንቀጥርም አሉ። ከዛ በጣም ለምንድነው ሴት የማይቀጥሩት? መቻዩኝ ጉልበቴን አቅሜን። ከዛ ማን ያለው አስገናኙኝና ላውራው ብዬ ፎርማሉ ገይድኩኝ። ማለት ለምን ደግሞ ደስም አይልም ሴት እንዴት ለምንድን ነው በቃ እኩል አቅም ካለኝ ምን ችግር አለው? ሴቶች ሆነ የቀን ስራ የሚሰሩ ሰዎች ደግሞ ቪዲዮ ምናምን እያየው ነበር የሚገርም ሞቲቬት እንዲያደርገኝ። ግን የውጭ ቻይናዎች ምናምን እንደዚህ ሰራተኞችና የተቀረጸ የኛ ሀገር የለም እንጂ በጣም ብዙ ሴቶች አሉ። በዛ ውስጥ ጎበዝ ጠንካራ ሴቶች አሉ። አይቻለሁ እና እችላለሁ። ለምንድን ነው ከዛ አገናኙኝና እንዴ እስቲ ዛሬ የኝና
ከወንዱ እኩል ካልሰራው ሳትከፍለኝ ታባረረኛለህ አልኩት። ወይ እናቱ ለዛ እኮ አይደለም ምሽት ላይም ስለምንሰራ ላንቺ ጥሩ አይደለም ብለን ነው። እንደዛ ነው እንዴ? ሶስተኛው ላይ ቦሌ ሃይስኩል ፊት ለፊት አሁን አለምነሽ ፕላዛ የሚል ህንፃ እየተገነባ ነበረ። እዛ ላይ ጥበቃውን ጠየኩትና 5ኛ ላይ ውጪ ምናምን ነገር አለኝ እና እዛ ላይ ስወጣ አንድ ታሪኩ የሚባል መሐንዲስ ነበረ። ሰብ ወስዶ የሚሰራ ልጅ ነበር። በጣም ቀና መልካም። እንደው አመስግኘው ማለት አንዳንድ ሰዎች በቃ ህይወትን ፓዝ እነሱ ላያውቁት ይችላሉ። እኔ ላይ በጣም ትልቅ በጎ ተጽዕኖ የፈጠረብኝ ትልቅ ሰው ነው ለኔ። በእድሜ ኩያዎች ነን ግን በጣም ማቹር የሆነ ሰው አበረታች ነው እና የተቀበለኝ እሱ ነው እና ሄድኩኝ እሱ ጋር አውሩ ስለተባልኩኝ ስራ ፈልጌ ነው። አቤት ምን ልርዳሽ ምናምን ሲለኝ ስራ ፈልጌ ነው አልኩት። 5ኛ ፍሎር ላይ ግንባታዎች ምናምን በጣም አክቲቭ ነበሩ። ከዛ ምንድነው ሙያሽ አለኝ። ስለዚህ ሲኦሲ ሌቭል 1 ላይ ጨረስኳት የመሰለኝ ግንበኝነት የኔ ሙያ መሰለኝ እና ግንበኛ አልኩት። ከዛ የት አልቃሽ አለኝ። እቃ ያስፈልጋል እንዲ አልኩት። ከዛ በዛ ገባው ባለሙያ እንዳልሆንኩኝ። እንደዚህም ግንበኛ የሚባለው ሰው እቃ ያለው መፋስ ምናምን ማንኪያ እነዚህ ነው ያስፈልጋል። እኔ ደግሞ እነዛ ያስፈልጋል እንዴ ጭራሽ ለምታስረሽ በቃ ግንበኝት ከዛ ነው ረዳትነት ነው አለኝ። አሁን እንደዛ ነው ረዳትነት ነው አልኩት። በቃ ነገ መተሽ ትጀምረለሽ። እዚህ አንድ ግንበኛ ረዳት ይፈልግ ነበረ ለሱ እንትን ያለሽ ነገ ጀምሪ በቀን 100 ብር ነው አለኝ። በጣም ደስ አለኝ። ዛሬ ነው እንዴት አድርጌ ያልኩኝና ዛሬ ልጀምር አልኩኝ። እሺ ይልሽ አለኝ። አስተዋወቀኝ ምናምን ይሄው እሷ ናት የምታግዝን ምናምን አለ። ጀመርኩኝ። ረዳት የሆንኩለት ግንበኛ ማስተውሳለሁ እንደው ስራ ጠፍቶ ነው ሴልስ አሰሪም ተነሰሪም እንዴት ምናምን ሲል በሆዴ ዝም በል አንተ ምን አገባህ። እኔ ደግሞ ሌሎች ስራዎችንም አክቹዋሊ ሞክሬያለሁ ግን አልተሳካም። ግን ይሄን ወደድኩት ባይሆን ራሱ ለምን እንዳልኩ ስትራክቸራል ምህንድስና ጨርሻለሁ፣ ወደዋለሁ። በቃ ህንፃዎችን መገንባት መረዳት የሆነ ኮለን አይቼ ይሄ ነገር እንዲህ ሊሆን ይችላል ብሎ አናላይዝ መስራት ይሄ በቃ እንትኑን ስለምወደው ከዚህ ደግሞ ማለፌን ወድጀዋለሁ ከስክራች መጀመሪያ። ስለአንቺ ግን እሱ የሚያውቀው የቀን ሰራተኛ ምን ነገርሽው በጭራሽ። ምክንያቱም ያኔ ኤክስፒሪየንስ አለኝ። እንትኑን ስቶር ኪፐርነቱን ስቀጠር በክርክር ነው ያገኘሁት። ኦቨር ኳሊፋይድ ማንም ስትራክቸራል መሐንዲስ በማስተርስ የጨረሰች የቀን ስራ ሊቀጥራት አይችልም። ስለዚህ ደበቅሽ ራስ? ደበቅኩኝ። እንዴ አልተማርኩም ብዬ ከራሴ ጋር ተፈራርሜ ነው ከቤት የወጣሁት። መማርሽን ለማንም እንዳትነግሪ ብዬ ግን ስራ ታጫለሽ ግን ቆይ እንፈልግልሻለን ላንቺ የሚሆን ምናምን ይባልና ያንንም 100 ብር ላላገኝም። ስለዚህ ቃል ገብተሻል እንደተማርኩ ለማንም አልነግርም ማንም ስለኔ አያውቅም ብለሽ ራስሽን ደብቀሽ የቀን ስራው መስራት ጀመርሽ ማለት ነው። ስለዚህ ምን ጊዜ ቆይሽ ስራሽ? ብዙ ወራቶች ሰርቻለሁ እና የሚገርምህ አመዳም እየሆንኩ ነው ቤት መመለስ። ቫዝሊን አያስለቅቀውም ሲሚንቶ ታጠፊ እና ነገርኳትም አብሬያት ሲሚንቶ ይቦካል አርማታ ታነሳላችሁ የቀን ስራ የሚሰራበት ቦታ ነው። ስለዚህ አቧራ እየለበሽ ቤት ምትመለሽ? ቦስ እያደረጉ እመጣለሁ ከእንትን በቃ አብረውኝ ከሚሰሩ ሴቶች አሉ ምናምን ነገር እያወራን ምናምን። አንዳንድ ጊዜ ግን ተምረሻል አንቺ ልጅ ምናምን ይላሉ። አረ በጭራሽ ተዋላ። አንዳንዴ አምልጠው የምታወራቸው ነገሮች አሉ። እንግሊዝኛ ጠል ታደርጋለህ ያለ ነገርማ ተምረሻል የሚሉኝ ሰዎች አሉ። እና ቤት ሲሄድ በጣም ብዙ ጊዜ ትጠይቀኛለች። አክስቴ ልጅ ጋር ነው ያረፍኩትና እንደው ምሳሌ ስትለኝ ይሄ የህይወት እንትናችን አመለካከታችን ስለሚለይ መከራከርም ስለማልፈልግ አልነግራትም። እሷ ላንተ ያለው ነገር ይመጣል ያልሆነ ቦታ ሄደ እንዳትተላለፍ መጠበቅ አለብህ ነው እሷ የምትለው። በቃ ያልሆነ ቦታ ስትመጣበት ትተላለፋለህ እና አርፈህ ጠብቅ። አንቺስ? እኔ ደግሞ have to find በቃ ያንን መንገድ እስከሚመጣ አልጠብቆ። ምክንያቱም መቀመጥ በጣም የሚያም ስሜት አለው። ስለዚህ እሷ ቤት ሆና ለኔ ያለው ነገር የትኛው ይመጣል ብላ ነው እንትነው ፕሪንሲፕሏም እሱ ነው። አንቺ ደግሞ ፈልገዋለሁ ብለሽ ሄደሽ የቀን ስራ ጀምረሻል። ስለዚህ ነጭሽ እጅሽ ሻክሮ ነው ትመጪው። ይሄንን አልነገርኳትም እና አንድ ቀን ግን ራስን በላ ያው እጄን ምናምን ተቆራርጦ ታየዋለች እና ምንድን ነው የምትሰሪው አለች።
ከዛ ነገርኳት የቀን ስራ ነው ከፋት ምናምንና ይህን ያህል ምናምን ምን ቸግሮች ነው በቃ ምናምን እስክጨርሽ ይሆን ያለው አይደል አይነት ነገር አለችኝ። እንደዛ አይደለም በቃ ሀፍቱ ስትራግል እንትን ማድረግ አለብኝ እና ደግሞ ደስ ብሎኝ ነው እየሰራ ያለው አይምሮ አትሊስት በጣም ሰላም ነው ደክሞኝ ነው መተኛው በቃ እንቅልፍም ለመውሰድ ድካም ያስፈልጋል። ከዛ እሺ መማርሽን አትሊስት እንዴት አትነግሪውም ማለት አረ ስራ ማጣት አልፈልግም ከነገርኩት ስራውን አልቀጥልም ማንም ሰው በቃ አይቀበለውም ይሄንን ነገርና አልነግረውም ምናምን እሱ ጋር እንኳን ባይኖር እኮ ሌሎች ሰዎች ጋር ምናምን ይነግርልሻል ጥረትሽን አይቶ ምናምን ንገሪው አልነግረውም ክርክር ምናምን ያ ጊዜ እንደዛ አለፈ። በቃ እኔም ሳልቀበላት እሷም ሳታሳምነኝ ማለት ነው። እንዴ እያለ ስራ እየሰራሁኝ የሆነ ጊዜ ላይ ግንባታ ዲዛይን እንደተቀየረ ምናምን ተባለና የግንበኛ ስራ ቆመ። ሰው ግንበኛ ረዳት ነኝ እኔ የኛ ፓርት ስራ ቆመ ማለት ነው። ከዛ ኤልሻዳይ ለክፍያ ብቻ ቅዳሜ ነኝ ስራ የለም ምናምን ነገር አለኝ። በዛ ውስጥ በዚያው ሁለትን ተመዝኛለሁ ሲኦሲ ሁሉም ሲኦሲ የተመሰንከው ስራም ሲወጣ ኢንጂነሪንግ ምናምን ሲወጣ አፕላይ አደርጋለሁ። የቀረውበትን ቀን ያስፈቀድኩኝ ያው ያ ቀን አይከፈለኝም እንጂ ማለት ነው እንጂ ያ ነው እኮ ታርጌት። ከዛ ቅዳሜ ለክፍያ ነኝ ስራ የለም ሲለኝ ኧረ ሌላ ስራም ቢሆን ምናምን የሌላ ነገር ረዳትም የለም ሙሉ ነው ግን ጽዳት ነው ሳይቱን ጽዳት አለ ስል ይሆን አልኩት። ክፍያ ተመሳሳይ ነው እኔ ምን ቸገረኝ ስራ ነው ጽዳታው ሳይት እንደ የተራረፉ ማቴሪያሎች ምናምን አላስፈለግኝም እነሱ ማጽዳት። ከዛ እስቲ ለማንኛውም ቅዳሜ ነኝ ምናምን ነገር አለኝ። ቅዳሜ ዕለት ቀኑ ደርሶ ያን ቀን ለክፍያ ምናምንና ይሄን ደግሞ ሌላኛውን ስራ እንደሚቀጥረኝ ለማውራት ነው የሄድኩት እና ከሆነ ባለሙያ ጋር እያወራ ነው መሐንዲስ ብቻ ኮንሰልታንት ይሁን ምናምን አላስታውስም ግን ሜትር ብቻ ያዥ ብሎኝ ያዙኛል። ሜትሩን ሜዥር በምናረግበት ሰዓት እኔ ሜትሩን ተናግሬያለሁ የሆነ ነገር ብቻ አምልጦኝ የሆነ ለሱ ክልሉ የሚሰጠውን ነገር እኔ አላውቅም እንደ ተማርሽ የሚጠቁም ነገር ተናግሬያለሁ። ከዛ እስቲ ኤልሻዳይ ነኝ ምናምን ነገር አለኝ ታሪኩ ማለት ነው። አቤት ምናምን አልኩትና ሲሄድ እኔ ምልሽ ፕላን ማንበብ ትችያለሽ እንዴ አለ። ከዛ በአይምሮዬ በምናቤ ምን መጣ ከሷ ጋር ያደረግነው ክርክር የሀሳብ ፍጭቶች ተናገር ከዛ አሁን ብናገር ምን ሉዝ ላደርግ ይችላል ስራ የለ ምፈራው ስራ ላጣ ነው ግንበኝነቱ ቆሟል ገና ፖሲቢሊቲ ነው እንዳለች ውስጥ ደግሞ ለሰው ምናምን እሱ ጋር ባይኖር እድሉ ለሰው ምናምን ነግሮ ፕሮሞ ቢያደርገኝስ ምናምን ነገር ስለዚህ ንገሪው ምናምን ነገር ውስጥ አለኝ ገፋፋኝና አዎ እችላለሁ አልኩት ፕላን ማንበብ። ከዛ እስቲ እኛ ያለነው የቱ ጋር ነው ፕላኑ ላይ ያሳየኝ አለ። ሳይት ፕላን ይዞ ነበርና አሳየሁት። የፍሎር ፕላኑ ነበርና አልደረገጠም። ከዛ እስቲ አምስተኛ ላይ ስድስተኛ ላይ ሂጂና ካሁን ካለነው ፍሎር ከአምስተኛው ጋር ያለውን ዲፍረንስ ንገሪኝ አለ። ሄድኩኝ ምናምን መጣሁ ነገርኩት። ልቅበል በሙሉነት ምን ኢንጂነሪንግ ነው የጨረሽው? አወቀ ኢንጂነሪንግ መሆኑን አወቀ። አይ እንደውም ስትራክቸራል ነው ማስተርስ አልኩት። ይህን ያህል ምናምን ብሎ በጣም ተሰበረ ተሰማው ያስታውቃልና እኔ እሱን ማጽናናት ጀመርኩ። ይህ እኮ መጨረሻ አይደለም ዴስቲኔሽን አይደለም ጆርኒው ነው በቃ መንገዴ ነው እና አምኜበት ነው እንትን ምንም ፊል ያደረኩት ነገር የለም። ደግሞ በቃ አንተን አግኝቻለሁ ብዙ ነገር ተምሬያለሁ ጥሩ ነው የነበርኩበት እንትን ምንም ፊል እንዴት በቃ ይህን ያህል ምናምን ግን አይዞሽ በቃ እኛም ኦፊስ እንትን እንላለን እንደዚህ እናደርጋለን በቃ አብረን እንሰራለን እሺ ምናምን በርቺ ምናምን ብሎ ይሄ ስሜቱ ያስታውቃል የተሰማው ስሜት ምናምን ነገር እና ድንግጥ ነው ያለው። እሱን አጽናናሁትና እኔ ተጽናንቻለሁ አይዞክ እና አምኜበት ስለሆነ ምንም ችግር የለውም ምንም ፊል አታርግ ምናምን ነገር አልኩት እና በጣም ፖዚቲቭ ቀና ሰው ነበረ። እንደውም በጣም ሁሌ ላመሰግነው የምፈልገው በጣም ድንቅ ሰው ነው። ታሪኩ እጅግ በጣም ብዙ ነገር የተማርኩብህ የቤቴን አቅጣጫ መስመር እንዳይ ያደረከኝ ነህና ባለህበት ያሰብከው ሁሉ ቀና ነገር ይቅጠምህ ብዬ እመኝልሃለሁ።
ከዛ ሰኞ ደረሰ። ከዛ ኤልሻዳይ እንትና ስራ አትስራ ተባለ። ስራ እንዳትሰራ ምናምን ተባለ። ከዛ ይኸው የፈሮት ስራ ባልተናገርኩ ምናምን ስል አይ ሳይት ተቆጣጣሪ ትሆን ተባለ። አደኩኝ። ሌላ ቻሌንጅ ደግሞ እንትኑ አት ዘ ሴም ታይም ደስ ይላልም ማን ይስማኝ አብሬያቸው ስሰራ የቀን ስራ የነበሩ ልጆች በሆነ ቀን ኢንተርቫል የነሱ ኃላፊ ሆንኩኝ። እኔ ስለ መምራት ስለ አሁን ምናምን ምንም ኤክስፒሪየንስ የለኝም። ከዛ ማን ይታዘዘኝ እንደዚህ አልኩ በዚህ በጭራሽ ይሄና ማን ለመቀበል ከበዳችሁ በጭራሽ። ከዛ የኔ ችግር የኔ ጉድለት እንደሆነ ተሰማኝና 5 ሳምንት ሞክሬው ይሄ ነገር ከኔ ጋር አይሄድም አሰናብተኝ አልኩት። ታሪኩን አባረኝ ስለው ለምን አንቺ አታባረቸውም ማለት አንቺ እሱን አባረኝ ያለሽ አልታዘዝ ያለሽ ካንኮ ምናምን ነገር እንደዚህ አይነት እንትን አሰናብቻችኋለሽ እምቢ የሚልሽም ምናምን ያኮ ማንዴት አለሽ ምናምን ነገር አንቺ ለምንድን ነው የምትወጪው አለኝና ኦኬ እሺ ብዬ ያን ነገር ወስጄ እምቢ ሲሉ ምናምን አንደኛው ልጅ አቁም ስራ ካፎን አስቀምጥ ውጣ አልኩኝ። ያኔ ደነገጡ። እንደምን ብለሽ ወንሽን ሰብስበው ውስጤ እኮ ያገር ፍርሃት ነው ያለው። የመጀመሪያ በቃ የሊደርሺፕ ሮል የምለው እንደዚህ በስራ ዓለም እሱ ነው። ከዛ ደነገጠ ምናምን እና ልመና ተጀመረ። ይቅርታ ምናምን ተባለ። በሰው ምልጃ መጣ ምናምን ኦኬ ምናምን ብዬ ደስ ይላል ስሜቱ። መጀመሪያ በከበር እንዴ በጣም አንዳንዴ እንትን ፓወርን ማወቅ ከዛ እሺ ብዬ ይቅርታ አድርጌ ያልጨከንኩበትም ስራ ተመለሰ። ቀጥለጥ ብለው ምናምን መስራት ጀመሩ። የሚገርም ጉዞ ነው ያደረግሽው። ከዛ በኋላ እንግዲህ የኢንጂነርነት ህይወት ቀጠለ ማለት ነው። የቀን ስራ እየሰራሽ ሙያሽን ደብቀሽ የቀን ስራ እየሰራሽ ነበር። ታወቀብሽ ተነቃብሽ። ከዛ ትንሽ ወደ ሙያ ስራዎች መጣሽ ማለት ነው። በዚህ ውስጥ ያለፈችው ኤልሻዳይ ዛሬ እዚህ ጋር አገር ልብስ ለብሳ ተውባ ምናያት ኤልሻዳይ አሁን ምን ላይ ደርሳለች? አሁን ያው ብዙ ነገሮች አልፈዋል። መሀል ላይ የሚያሉ ነገሮች እና ጆርኒዎች አሉ በጣም ብዙ የሚነገሩ። ግን ደረጃ 5 ኮንትራክተር ነኝ። የእውነት የሚገርም በዛ ውስጥ ሲወሲውን ጨረስኩኝ። በዛ ጆርኒ ውስጥ የሆነ ሰው አድርጎ ታሳየኝ መንገዱን። ከዛ ተማርኩኝ። ሌላ ጊዜ ስንገናኝ ደግሞ የምናወራው ይሆናል። በጣም ራሱ ይቻለ የሚያስተምር ታሪክ አለው ያም መንገድ ማለት ነው። ምክንያቱም በፊት እንደዚህ ይቻላል እንደ የምላቸውን ነገሮች ነው ደፍሬ የሆነ ሰው ስላረገው እና ኤክስፔሪንስ ሆኖኝ ኢንስፓየር ሆኜበት የጀመርኩት ማለት ነው። ከዛ ደረጃ 8 ነበር ያወጣሁት መጀመሪያ በግል። ከዛ ጨረታ ምናምን እየተወዳደርኩኝ ምናምን ራሱን የቻለ እሱም ሀስላለ እንዴ በጣም ገንዘብ ኖሮክ አቅም ኖሮክ እንደዛም ሆኖ ከባድ ነው። የኮንስትራክሽን ስራ የሚጀምረው ከደረጃ 8 ነው። በፊት ከ9 ነበረ አሁን ከ8 ነው። ከ7 አሁን ተብሏል በአዲሱ እንትን እና 8 ነበረ መጀመሪያ። ጀመርሽው ከ8 ነው። አንድ ነው አሪፉ ባይዘው ኮንትራክተር ደረጃ 1 ትልቁ። ኦኬ ደረጃ 1 ትልቁ ነው። ስለዚህ ከ8 ጀመርሽ እንጂ 8 7 6 እያልሽ 5 ላይ ነኝ አሁን። 5 ላይ ተሰራ። yes ጎበዝ ጀግኒት። በዛ መንገድ የኮንስትራክሽን ስራ ውስጥ እየሰራሽ ሄድሽ ማለት ነው። 5 ዓመት ሰርቻለሁኝ በዛ። በጣም ብዙ ፈተናዎች አሉ። ለብዙ ነገሮች አዲስ ነኝ። ራሴን እንደዚህ የራሴ ድርጅት ጀምሬ በጣም ብዙ ሀስሎች አሉ። ያው ድርጅት ሲከፈት ሊያጋጥመው የሚችለው እንደገና ደግሞ ኮንስትራክሽን ደግሞ ራሱን ችሎ የራሱ ፈተናዎች አሉ። ጨረታ ሞልተ ሊስት ኮስት ነው። ከዛ ደግሞ ማቴሪያል ፍላክቹዌት ያደርጋል። ዶላር በጨመረ በቀን አይቀንስም አክቹዋሊ ምን ያደርጋል። የጀመርኩትን ደግሞ ስራ እኔ መጨረስ አለብኝ የሚል ፕሪንሲፕል አለኝ። መቼም አቋርጬ አላውቅም። ብዙ ቻሌንጆች ውስጥ ሰው የሚያቋርጥበትን እንትን ጨርሼ አስረክቤ ነው እንትን የሚኖረኝ ማለት ነው። እና ከሰራተኛ ጋር ክፍያ ሳይኖር ሲቀር በጣም ብዙ እስካሁን የዘለቁ ብዙ ቻሌንጆች አሉ። ግን ሌሰኖች እኔን ስትሮንግ አድርገውኝ ምናምን ነገር ነው ያለፉት። አሁን 5 ነው ህልሜ ደረጃ 1 አርጎ መስራት አዳዲስ ቴክኖሎጂዎችን እኔ ኔትወርክ በማድረግ ምናምን ማርኬቲንግ ፕሮሞሽን እየሰራውኝ ነው አሁን ጎን ለጎን ማለት ነው። ከኮንስትራክሽን አቆይቼው ነው ቻሌንጂንጉ ፋይናንሻሊ ምናምን ቻሌንጅ ስላለው ራሴን በዛ ስትሮንግ ማድረግ ስላለብኝ
ከሰዎች ጋር ጎን ለጎን ስራ ፓርታይም ሰራ ነበረ። አሁን ደግሞ ፉል ታይም ሆኜ ማርኬቲንግና ፕሮሞሽን የውበትና የጤና መጠበቂያ ምርቶች ከሚሰጥ ካምፓኒ ጋር አብሬ እሰራለሁ። ከሰዎች ጋር የሚሰራ ስራ ነው እና ሴልስ ላይ ምናምን እሰራለሁ። እዛ ላይ ያለኛውን ስለ ሽያጭ ስለ መሸጥ ትልቅ ሌሰኖች ወስጃለሁ በአንድ ዓመት ቆይታ ውስጥ እና እኔ አሁን ስለ ራሴ የመንገር የማውራት እንደዚህ አይነት ችሎታ አልነበረኝም። ኢቨን አንቂ አንደበቶች ላይ ለመወዳደር አምናት ጉድ ኢነፍ የሚል ነበር ድሮ ቪዲዮዎቹ ሲለቀቁ እሑድ እየጠበቁኝ ምናምን አያለውኝ፣ ግን ደስ ይሉኛል። እኔን ሳስብ ግን ተይ ብቁ አይደለሁም እላለሁ። ሪሰርቹ መቀጠል አለበት ብዬ ነው የማስበው። ምን ደረጃ ላይ ነው ያለው አሁን ሪሰርቹ? ኢንጂነር ቢጃይ ናይከርን ታውቀዋለህ? በጣም እንደዚህ ስራ ፈጣሪዎችን የሚያበረታታ በጣም ወጣት ነው። ሌሎች ደግሞ እንዲበቁ ብዙ ሊደሮችን የሚፈጥር ነው እና ሪሰርች አንድ ውድድር አወጣ። ፌስቡክ ላይ ነው ፔጁ ላይ አለ ስቲል እና ሪሰርቸሮች ኢትዮጵያ ውስጥ ያሉ ሪሰርቻቸው በቃ መሬት ይውረድ በቃ ታትሞ ምናምን ነው የሚታወው። ሼልፍ ከማሞቅ የዘለለ ምንም ፖይንት የለውም። ስለዚህ ያንን ሰፖርት እናርግ። እኔን የመሰሉም ሰዎች እኔ ልጀምረው ብሎ ነው 100,000 ብር የሚያሸልም ከማስተርስ በላይ የሆኑ ሪሰርቸሮችን ማወዳደር። ስለዚህ ሪኳየርመንቶች አሉ፣ እንደዛ ተወዳደሩ ተብሎ ጊዜ ገደብ ሰጥቶ እንትናለና እኔም መሞከር እወዳለሁ። ከዛ የሚያስፈልጉትን ሪኳየርመንቶች ፐብሊሽ የሆነበትን ሊንክ እያንዳንዱ ነገር አስገብቼ የሚፈልገውን ሪኳርመንት ላኩ ማለት ነው። ስለዚህ ዳኞች ይኖራሉ። ዳኞች አይተው ያወዳድራሉ ማለት ነው። አሸናፊ የሆነው የተሸላሚ ይሆናል። ከዛ የሆነ ቅዳሜ ቀን ላይ ፌስቡኩ ቅልት ብሏል። እኔ ፌስቡክ ተጨናንቋል። ኤልሻዳይ መልሽልን ይላል እና አሸናፊዋ ኤልሻዳይ ሾት። ከዛ በጣም በቃ ስሜት ደስታ ራሱ እንዴት እንደሚገለጽ ግራ የገባኝ ሰዓት ነበር። ማንን ነው እንዴት ነው ማመሰግ። ከዛ አብረውኝ ሪሰርች የሰሩትንም ነግጃይንም ይሄንን እድልም ስላመጣ በጣም አመስገኝ በእኔም ፖስት ኮንታክት አረኳቸው። ወዲያው 100,000 ብሩንም አካውንቲንግ ጠይቆኝ ላከልኝ ማለት ነው። ተሸለምኩ ማለት በቃ ትልቅ መነሳሳት ነው ያደረብኝ። ስለዚህ አላማውም ይህ ሽልማት በዛ ሽልማት እንዲቆም አይደለም። በቃ ኢትዮጵያ ውስጥ ይሄ ነገር ወደ ቢዝነስ ሆኖ ምንድነው ሀሳቡ? እነዚህ ባክቴሪያዎች በሶሉሽን መልክ ወይም ደግሞ በፓውደር መልክ እየተመረቱ መሸጥ ይችላሉ፣ እንደ አድ ሚክስቸር ማለት ነው። አንተ ህንፃ ስትገነባ መንግስትም ሲገነባ እነሱ ነገሮች ሚክስ እያደረገ እንደ ጠጠር እንዳሸዋ ትገዛቸውና ከዛ ክራክ ሲያጋጥመው ቤትክ ራሱ ይዘጋዋል ማለት ነው። ልክ እንደ ሲሚንቶ የግንባታ አንድ ግብአት ይሆናሉ። ስለዚህ ቤታቸው ሳይሰነጠቅ ረዥም ጊዜ እንዲቆይላቸው ሰስቴይነብል ኮንክሪትን ክሬት ያደርጋል። እሱን አንቺ ኢትዮጵያ ውስጥ ማምረት እንፈልግ ይሳካል። በዚህ አጋጣሚ በዚህ ዘርፍ አብሮ መስራት የሚፈልግ ሰው ካለ ያው ጥናት ተደርጎ ውጤታማ ሆኗል፣ ሪሰርቹ አለ። ከዛ ደግሞ ሌሎች ጥናቶችንም ለማድረግ ምቹ ነው። አብሮ መስራት ይቻላል ማለት ይፈልጋል። በጣም አሪፍ። እንግዲህ ያው የኤልሻዳይን ስልክና አድራሻ ከስር እናስቀምጣለን። ኤልሻዳይን ማግኘት ከፈለጋችሁ ደውሉላት። እኔ የምለው አሁን ኢትዮጵያ ውስጥ ይሄ በባክቴሪያዎች ዲቨሎፕ ተደርጎ ክራክ የሚደፍነው እንትን አሁን ኢትዮጵያ ውስጥ ከውጭ ይገባል ወይስ እንዴት ነው? ይገባም የለም። አድሚክስቸሮች ለምሳሌ ኪሪንግ ታይሙን አሁን ቶሎ ፈጥኖ እንዲደርቅ ለምሳሌ 21 ቀን መቆየት አለበት። ኮንክሪት ካስት ካደረግከው በኋላ ስትሪንግዙን እንዲያገኝ ማለት ነው የሚባለው ነው። ዛሬ ገንብተህ ዛሬ ሎድ አታሳርፍበት 21 ቀን ውሃ እንዲጠጣ ምናምን የሚባለው ስትሪንግዙን እንዲያገኝ። ልክ እነሱን ስትሪንግዙን በአጭር ጊዜ እንዲያገኝ የሚያደርጉ አድሚክስቸሮች አሉ፣ ሌሎች አሉ፣ ብዙ አይነት አሉ። ይሄ ግን የለም። ውጭ ሀገር ላይ ግን አለ። ውጭ ሀገር አለ። እዚህ ሀገራችን ብናመርት ቀድመን ብዙ ነገር እንድንሰራ ያስችላል። ለአፍሪካም ከዛ ማካፈል እንችላለን። ስለዚህ ኤልሻዳይ ማገዝ እንደ ሀገር እጅግ በጣም አስፈላጊና ወሳኝ ጉዳይ ነው ማለት ነው። በእርግጠኝነት ይሄ ነገር እውን ሆኖ እንደምናይ አምናለሁ። መንገዱም እየነገረን ነው። ስለዚህ በርትተሽ እዚህ ሀገር ሰሸዋል መቀጠል አለበት። ከጥግ ድረስ ፋይት አድርገሽ ይሆናል ብዬ አምናለሁ። እንኳን እንደዚህ የሚያገዝ የሚያበረታ ሰው ከጎን ይኖሮ በጣም ነው የሚበረታው። የሚገርመው ደግሞ ሁሌ ስለ ኢንጂነሪንግ ሳስብ በተለይ
ኢንጂነሪንግ ግራጁዌት አድርጋችሁ ያላችሁ ሰዎች በቃ በዚህ ብዙ ሰው ተስፋ ቆርጦበት ኢቨን አብረውኝ የተመረቁ ጓደኞች እንኳን ሌላ ፊልድ ቀይረው ተምረዋል፣ ወደ አካውንቲንግ ወደ ሌላ። ምክንያቱም እድሉ ስላሌለ ነው። ግን አሁን የለም ማለት አይኖርም ማለት አይደለም። የሆነ ጊዜ አለ። አሁን ለምሳሌ ቼክ ብታደረግ ሪሰርች ላይ ምናምን ኢትዮጵያ ምን ያህል ተገንብታለች ስትል 30%ም አይሞላም። እና ሁሌ በቃ መሐንዲስ መሆኔ ምናምን ኮንትራክተር መሆኔ እድል ይሰጠኛል። ጊቭ አፕ እንዳላረግ ገና ነው፣ ገና አልተገነባንም። ያን ዳታ እንደውም እንዲሁ ከተሞች አካባቢ እንጂ ወደ ክፍለ ሀገር ስትወጣ ምናምን ምን ታያለ። ስለዚህ እድሎች በጣም ነው ለመሐንዲሶች ለኢንጂነሮች ያለው እና ተስፋ እንዳትቆርጡበት ነው የምላቸው። በጣም አሪፍ። ልጅሽ ስንት ዓመቷ ነው? አሁን ህዳር 8 ይሆናታል። 8 ይሆናታል። አሁን ልጅሽ ከሆነ ጊዜ በኋላ አድጋ የምታየውን ነገር በያት ብትባይ አሁን ዛሬ የምታየው ትችላለች። እስኪ ለልጅሽ ሆነ መልዕክት አስተላልፊ። ምን ልትያት ትወጃለሽ? የኔ ውድ የኔ ልጅ አማናዊት፣ እንደ ስምሽ አማናዊት እንድትሆኚ እውነተኛይቷ ማለት ነው ትርጉሙና እውነተኛ ሆና በቃ ተጽዕኖ ፈጣሪ ለኢትዮጵያ፣ ለአፍሪካ፣ ለዓለም የምትተርፍ እኔ ፐብሊክ ተናጋሪ ኢንተርናሽናል መሆን ህልሜ ነው እና እኔንም ተከትላ ከኔ በላይ በጣም ጠንካራ ለብዙዎች የምትተርፍ ለብዙዎች ብርሃን የምትሆኚ ድንቅ ልጅ እንደምትሆኚ አልጠራጠርም። እወድሻለሁ በጣም። በጣም አሪፍ። በእነዚያ ፈተናዎች ውስጥ አልፈሽ እዚህ መድረስሽ ብቻውን በጣም ትልቅ ነገር ነው። እናውቀዋለን ሴት ሆኖ ያለው ፈተና አይደለም። ከእንደገና ደግሞ ነፍሰ ጡር ሆኖ ከእንደገና ደግሞ ፍቅረኛሽ አብሮሽ ሳይሆን በዛ ደግሞ አባት ከእንደገና ደግሞ አኩርፎ ነበረ። በዛ ሁሉ ውስጥ ጸንቶ ቀጥሎ አንድ መንገድን ተከትሎ እዚህ መድረስ በራሱ በጣም ትልቅ ነገር ነው። ከእንደገና የቀን ስራዎችን እየሰሩ ሳይሰበሩ ተስፋ ሳይቆርጡ ቀጥሎ እዚህ መድረስ በጣም በጣም ትልቅ ነገር ነው። እኔ በጣም ደስ ብሎኛል ስላየሁሽ። ስለዚህ ለሀገራችን ጠንካራ ሴቶች ያስፈልጉናል። በስራ ጠንካራ የትኛውን ቦታ ገብተው መወጣት የሚችሉ ጠንካራ ሴቶች፣ መመራመር የሚችሉ ማለም የሚችሉ እህቶች በደንብ ያስፈልጉናል። በጣም ብዙ ማለት ነው። ስለዚህ እንደዚህ አይነት ሰዎች ሲገኙ የአንድ ሰው ጉዳይ መሆን የለባቸውም ብዬ ነው የማስበው። እንደምንም ተባብረን እንዲቀጥሉ እንዲበረቱ ማድረግ አለብን። ኢንጂነር ቢጃይንም በዚህ አጋጣሚ ማመስገን እንፈልጋለን። በጣም ኢንጂነር ቢጃይ ባለበት እንደው ምስጋና። ስለዚህ ምክርም ሀሳብ ያላችሁ ከሀገር ውጭም ያሉ ብዙ ኢትዮጵያውያን ተመልካቾች አሉ። በዚህ ሙያ ላይ እየሰራችሁ ያላችሁ ልትሆኑ ትችላላችሁ። ደውላችሁ ኤልሻዳይን ሀሳብ መስጠት ትችላላችሁ፣ ማማከር ትችላላችሁ። አብራችሁም መስራት እንደምትችሉ እንግዲህ ቅድም እሷም ተናግራለች። ኤልሻዳይ ሶሻል ሚዲያ አለሽ ወይ? ሶሻል ሚዲያ ምን አለሽ? ዩቲዩብም ቲክቶክም ሊንክድኢንም ሁሉም አለኝ እና ቲክቶክ እና ዩቲዩቡ ግሎው ዊዝ ኤልሻዳይ ይላል። ደግሞ ፌስቡክ ላይ ብዙ መልእክቶችን አጋራለሁ። ጠዋት ላይ ኢንስፓየር የሚያደርጉ እኔ ሌሰን የወሰድኩባቸውን ኤልሻዳይ እሸቱ ቢሉ ያገኙኛል። ከዛ ሊንክዲንም ሌሎች ሚዲያዎች ላይ ደግሞ ሶሻል ሚዲያዎች ላይ ኤልሻዳይ እሸቱ ብላ ያገኙኛል። ቲክቶክ እና ዩቲዩብ ላይ ግን ግሎው ዊዝ ኤልሻዳይ። ከዚህ በተጨማሪ ደግሞ ኤልሻዳይን በሶሻል ሚዲያዋ ማግኘት ትችላላችሁ። ከእሷ ጋር ለመስራት ሀሳብ ለመስጠት ከወደዳችሁ ስልኳም እዚህ ጋር አለ። ኤልሻዳይ እዚህ ስቱዲዮችን ድረስ እንግዲህ በአገር ልብስ ተውበሽ መጥተሽ ታሪክሽን ስላካፈልሽን እጅግ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። ቴንክ ዩ ሶ ማች። እግዚአብሔር ይስጥልኝ። እኔም በጣም ነው የማመሰግነው። በዚህ አጋጣሚ መልእክት ማስተላለፍ እችላለሁ? በደንብ ይቻላል። በዚህ በህይወት ጉዞዬ ሁሉ እኔ ዛሬ እዚህ ጋር የበቃሁት እኔ ብቻ አይደለሁም፣ ቤተሰቦቼ ብቻ አይደሉም። ብዙ ማህበረሰቡ በህይወት ዘመኔ ደግሞ የሚያጋጥሙኝ ሰዎች መልካሞቹም መልካም ያልሆነውም እኔ ህይወት ላይ ተጽዕኖ አለው እና ለሁሉም እንደው ጊዜ ኖሮኝ ስማቸውን ጠርቼ ባመሰግን እጅግ በጣም ደስ ይለኝ ነበር። በተለይ ደግሞ በእርግዝናው ሰዓት በነበረኝ ቻሌንጅ ከጎኔ የሆናችሁ ሰፖርት ስታደርጉኝ የነበራችሁ ጓደኞቼ፣ ቤተሰቦቼ፣ ዘመዶቼ ሁላችሁንም እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ ማለት ፈልጋለሁ። በጣም አሪፍ በጣም አሪፍ
ጎበዝ ጀግና በርቺ። እግዚአብሔር ካንቺ ጋር ይሁን። አሜን። ደህንነቱ 24 ሰዓት በሚጠበቅበት 4 ኪሎ ቤተመንግስት አካባቢ በሚገኙ ሳይታችን ላይ የ35% ቅናሽ ማለትም በ5.5 ሚሊዮን ብር አጠቃላይ ክፍያ ከባለ 1 እስከ ባለ 3 መኝታ ቤቶችን ቴምር ሪል ስቴት ይዞሎት ቀርቧል። በተጨማሪም በተመረጡ ቦታዎች ላይ በፒያሳ፣ በሳር ቤት፣ በገላን የንግድ ሱቆችን ቴምር ሪል ስቴት ይዞሎት ቀርቧል። ይደውሉልን።